ወገኖቼ በዚህ በአዲስ ነገር መጥቻለሁኝ ዛሬ። ፀጉር ፀጉሬ ትንሽ እንትን ስስ ስለሆነ በተፈጥሮ በጣም እንዴት አድርጌ ነው የማበጀው የሚለው ነገር አስብ ነበር እና ኢንተርኔት ውስጥ ገብቼ ሰርች ሳደርግ ብዙ ሰዎች የሚያሳዩትን አድቨርታይዝ የሚያደርጉትን ነገር ሁሉ አየሁና መጨረሻ አንድ ሰው ላይ አየሁ። ሴንስ ያደርጋል ይሄ ትክክለኛ ሳይሆን አይቀርም ብዬ ወሰድኩኝ። ከዛ ጅንጅብል፣ ነጭ ሽንኩርት፣ ሮዝመሪ፣ ይሄ ምንድነው ቃጫ ምንድነው የሚባለው በእኛ ሀገር ቃጫ ነው የምንለው። እና እንትን ምንድነው ስሙ ቁርንፍድ ምንድነው ቁርንፍድ ማለትም እቺ ጉትቻ የምትመስለዋ ቁርንፍድ ማለት ነው። እሱን ቀይ ሽንኩርት፣ ነጭ ሽንኩርት አድርጌ እነኚህን 7 ነገሮች አንድ ላይ አድርጌ እንትን አረኳቸው በኦሊቭ ኦይል አፈላሁት። ከዛ በኋላ አጠለልኩት። አጥልዬው በንጹህ አወጣሁት። ከዛ ይሄንን ፀጉሬን እንደዚህ እየሰነጠቅኩ ማለት ነው። እንደዚህ እየሰነጠቅኩኝ እንዲህ እየሰነጠቅኩ እንደዚህ መሃል ላይ እንደዚህ መቀባት ማለት ነው። እና ለፀጉር እድገት ብዬ አይደለም እኔ ለነገሩ የፈለኩት ምክንያቱም ፀጉሬ በራሱም ጊዜ በጣም እያደገ ያስቸግረኛልና ሁልጊዜ እንደውም መቆረጡ ራሱ ሰልችቶኛል። ፀጉሬ በጣም ነው የሚያድገው። ትልቁ ነገር የፈለኩት እኔ ፀጉሬ ስስ ነው እና ስስነቱ ደግሞ ከልጅነትም ጀምሮ ነው ግን አልፈልገውም ስስነቱን። እንደገና ልስላሴውም አይመቸኝም ብዙ ጊዜ ትንሽ ከርደድ ቢል ይሻላል ለስታይል ምናምን ለመስራት ግን የኔ ችግር ስስነቱ ነው። ብዙ ጊዜ ስስነቱ ላይ ነበር ፎከስ ያደረኩት እና ስስነቱን እንዴት አድርጌ ነው የሚበዛልኝ ብዬ ስለማስብ እንዲህ አድርጌ አሁን 15 ቀን ሆነኝ ይሄንን ከተጠቀምኩኝ ማለት ነው። እና ይገርማችኋል አስደንቆኛል በጣም ነው ያስደነቀኝ የኔ ፀጉር እንደዚህ ሆኖ አያውቅም። እንደዚህ አይነት በአንድ ጊዜ እንደዚህ ብዛት የመኖር ነገር አጋጥሞኝ አያውቅምና እስከሚገርመኝ ድረስ ነው ለኔ ለራሴ። እና ፀጉሬ እጅግ በጣም እየበዛ ነው ያለው። እንደገና ደግሞ ይሄ ፊቱ እዚህ ጋር በፊትም አለኝ ግን አሁን የበለጠ ከፊት ለፊት እየበቀለ ነው ያለው እና በጣም ደንቆኛል። እና እናንተም ተጠቀሙ እነኚህን ነገሮች ስሩና ለቤታችሁ ማለት ነው። ለንግድ ባይሆን ለራሱ መሆን ከተቻለ በጣም ጥሩ ነው። ለኔ ስላየሁበት ኢምፕሩቭመንቱን ልንገራችሁ ብዬ ነው።